ጠቅላይ ሚኒስትር አብይ 4 ኪሎ ለቀው ሲወጡ ጉድ በል ጎንደር ያሰኘ ሁለት ከባባድ መረጃ ተሰምተዋል። አዲስ አበባን ለመጠበቅ ከ200 ሺህ በላይ አዲስ ሰራዊት መሰማራቱ ሲሰማ ጠቅላይ ሚኒስትር አብይ ደግሞ ወንድ የሆነ ለቀይ ባህር ይዋጋል ይሞታል ሲሉ ክተት መሳይ ጥሪ አሰምተዋል። ወዲህ ደግሞ መላ ኢትዮጵያውያንን በሐዘን ማቅ ያለበሰው የአርቲስት ነጻነት ወርቅነህ ጉዳይ አሁንም አዳዲስ ሰበዞች እየተመዘዙበት ነው። ተዋናይ ገነት ንጋቱ በነጻነት ህልፈት በቪዲዮ ቀርጻ ያሰራጨችው መረጃ ሆዳም ባለጌ ስግብግባስ ብሏታል። የጠቅላይ ሚኒስትር አብይ መንግስት ቀይ ባህር ቁርጥ ነው ብሏል። ኢሳያስ አፈወርቂ እንደርሳቸው ያረጁ ታንኮችን ታቅፈው ለጦርነት ተዘጋጅተናል ባሉ ማግስት ወንድ የሆንክ ሁሉ ለቀይ ባህር ክተት ሲሉ አብይ አፍርጠውታል። ይህ በእንዲህ ሳለ ዶናልድ ትራምፕ ወደ 4 ኪሎ የላኩት ደብዳቤ ጉድ ያሰኘ ሆኗል። ትራምፕ የ4 ኪሎን ጉሮሮ ለማነቅ ሸምቆቆውን አጥብቀውታል። ነገሩ ለ4 ኪሎ አይውጠው አይተፈው ሆኖበታል። ወዲህ ደግሞ ከአማራው ውጊያ መንግስት የራሱን ወታደሮች በስተት በድሮን መግደሉን የሚገልጽ አስደንጋጭ ዜና ወጥቷል። ይህ አንድ አፍታ ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይሁን እያል ለአሁኑ የተደመጡና ለእናንተ የሚመጥኑ ሰበር መረጃዎችን አጠናክረን መጠናል። ዋና ዋናዎቹን እናስቀድም። የቬንዙዌላን ነገር የቋጩት ነውጠኛው ዶናልድ ትራምፕ 4 ኪሎን የነቀነቀ ደብዳቤ ወደ ካይሮና አዲስ አበባ ልከዋል። ሸምቀቆውን ለማጥበቅ የወሰኑት ትራምፕ ከባድ ካርድ መዘው ተከስተዋል። በአስቸኳይ ተደራደሩ ሲሉ የደብዳቤውን ግልባጭ ወደ 4 ኪሎ ሰደዋል። ጉዳዩ ለኢትዮጵያ እጅግ አስጨናቂ ነው። በዝርዝር ታደምጡታላችሁ። ከአማራ ክልል የተሰማው ጉድ አስደንጋጭ ሆኗል። መንግስት በፈጸመው የድሮን ጥቃት የራሱን ሚሊሻዎች መግደሉን ቢቢሲ በፊት ገጹ ይዞት ወጥቷል። ሚሊሻ ካምፕ ላይ በተፈጸመው በዚህ ጥቃት በርካታ ወታደሮችና የጦር መሳሪያ ድባቅ ተመቶ ከጥቅም ውጭ ሆኗል። መከላከያ በስህተት የተፈጸመ ጥቃት መሆኑን አምኖ ይቅርታ ጠይቋል። ይህን ጉድ የሚያስበል በመረጃ አንቀልባችን ሸክፈነዋል። ወንድ የሆነ ለቀይ ባህር ነው የሚሞተው ሲሉ ጠቅላይ ሚኒስትር አብይ አህመድ ክተት መሳይ ንግግር አሰሙ። ጠቅላዩ ክተት ነው ወይ ባስባለው በዚህ ንግግራቸው ከተጣላችሁ ለቀይ ባህር መሆን አለበት፣ እንዲሁ በባዶ አታድርጉት ብለዋል። ከዚህ በተጨማሪም በዓለም ላይ ያለውን ነውጥ ወደ ድል መቀየር አለብን ማለታቸው ትኩረት ስቧል። ታደምጡታላችሁ። በአዲስ አበባ ከ200 ሺህ በላይ ሰራዊት ሊሰማራ ነው። ትዕዛዝም ተሰጥቷል። በመዲናዋ የሚሰማራው አዲስ ሰራዊት የከተማዋን ሰላም ማስጠበቅ ዋናው ተልዕኮ ሆኗል። በዝርዝር ተሰምቷላችሁ። የተወደዳችሁ ተመልካቾቻችን አሁን በዝርዝር ወደምንመለከታቸው መረጃዎች እናምራ። የማይደገም ዕድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ለስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሁድ እስከ እሁድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። የቬንዙዌላን ጉዳይ የጨረሱት ዶናልድ ትራምፕ ትኩረታቸውን አባይ ግድብ ላይ አድርገዋል። አሁን ትኩረቴ የኢትዮ ግብጽ ሽኩቻ ነው ያሉ ሲሆን ለአልሲሲም ጠንካራ ደብዳቤ ልከዋል። ጉዳዩ ለኢትዮጵያ እጅግ አስጨናቂ ነው። ዶናልድ ትራምፕ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ላይ ሀገራቸው በህዳሴ ግድብ ዙሪያ የጀመረችውን የማሸማገል ጥረት መቀጠል እንደምትፈልግ ገልጸዋል። ፕሬዝዳንቱ ትናንት በጻፉት ደብዳቤ ላይ ፕሬዝዳንት አብዱል ፈታህ አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረስ ለሰጡት ውጤታማ አመራር አድንቀዋቸዋል። ግብጽ ከመስከረም 26 2016 ዓ.ም በኋላ በእስራኤልና በሐማስ መካከል የተቀሰቀሰውን ግጭት ተከትሎ የቀጠናው ደህንነትና ሰብአዊ ቀውስ በመፍታት በኩል ለነበራት ሚና ምስጋናቸውን ገልጸዋል። ፕሬዝዳንት ትራምፕ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ህዝብ ሰላም እና ደህንነት ባላት ቁርጠኝነት በግብጽና በኢትዮጵያ መካከል ያለውን የአባይ ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ሲሉ ትራምፕ በደብዳቤ አስፍረዋል።
ፕሬዝዳንት ትራምፕ አሁን በጻፉት ደብዳቤ ላይ ሀገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ያላትን ፍላጎት በመግለጽ በዚህ ቀጠና የትኛውም ሀገር የአባይን ውድ ሀብት በተናጠል መቆጣጠርና በሂደቱ ጎረቤቶችን መበደል የለበትም ሲሉ አስፍረዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ቡድኔና እኔ የአባይ ወንዝ ለግብፅና ለህዝቧ ያላትን ጥቅም እንረዳለን ብለዋል። ፕሬዝዳንት ትራምፕ በተደጋጋሚ 8 የዓለም ጦርነቶችን ማስቆማቸውንና ከእነዚህም መካከል አንዱ በኢትዮጵያና በግብፅ መካከል ሊካሄድ የነበረው አንዱ መሆኑን ይናገራሉ። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ ዕውቀት ፍትሐዊና ግልጽ ድርድር እንዲሁም አሜሪካ በሚኖራት ጠንካራ የቁጥጥርና የማስተባበር ሚና ከሁሉም የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችል አምናለሁ ሲሉ ያላቸውን ተስፋ ገልጸዋል። አክለውም በድርቅና ለረጅም ጊዜ በተራዘመ ደረቅ ዓመታት ወቅት ለግብፅና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለው የኤሌክትሪክ ኃይል እንድታመነጭ ያስችላል። የተወሰነውንም ለግብፅና ለሱዳን ሊቀርብ ወይም ሊሸጥ ይችላል ብለዋል። የአሜሪካው ፕሬዝዳንት የህዳሴው ግድብ አለመግባባት ዘላቂ ከሆነ ቀጠናዊ መረጋጋት ጋር በተያያዘ ከፍተኛ ትኩረት የሚሰጡት ጉዳይ መሆኑን በደብዳቤያቸው ላይ ጠቅሰዋል። ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው ብለዋል። ለፕሬዝዳንት አልሲሲ የተጻፈው ይህ ደብዳቤ ለኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ፣ ለሱዳኑ አብዱል ፈታህ አልቡርሃን እንዲሁም በቀጠናው ላይ ከፍተኛ ተጽዕኖ ላላቸው የሳውዲው ልዑል መሐመድ ቢን ሰልማንና የዩናይትድ አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ ተልኳል። አሜሪካ ሁለቱን ሀገራት ማደራደር መቼ እንደምትጀምር ደብዳቤው ላይ የተገለጸ ነገር የለም። ደብዳቤውን በተመለከተ የግብፅም ሆነ የኢትዮጵያ መንግስታት እስካሁን ድረስ ምንም ያሉት ነገር የለም። የአባይ ውሃን በተናጠል ስለመቆጣጠርና በድርቅ ወቅት ከግድቡ ስለሚለቀቅ ውሃ በፕሬዝዳንቱ ደብዳቤ ላይ የሰፈረው ሐሳብ የግብፅን አቋም የሚደግፍ በመሆኑ ወደ ዋሽንግተን እንደሚሄዱ ሲጠበቁ የነበሩት ፕሬዝዳንት አልሲሲ የድርድሩን ጥሪ በደስታ እንደሚቀበሉት ይጠበቃል። መንግስታዊው አል አህራም ጋዜጣ በፕሬዝዳንቱ ደብዳቤ ላይ የሰፈረውን የቋንቋ አጠቃቀም የግብፅን አቋም የሚደግፍ እንደሆነ ተደርጎ ሊተረጎም ይችላል ሲል ጽፏል። ወንድ የሆነ ለቀይ ባህር ነው የሚሞተው ሲሉ ጠቅላይ ሚኒስትር አብይ አህመድ ክተት መሳይ ንግግር አሰሙ። ጠቅላዩ ክተት ነው ወይ ባስባለው በዚህ ንግግራቸው ከተጣላችሁ ለቀይ ባህር መሆን አለበት፣ እንዲሁ በባዶ አታድርጉት ብለዋል። ከዚህ በተጨማሪም በዓለም ላይ ያለውን ነው ወደ እድል መቀየር አለብን ማለታቸው ትኩረት ስቧል። ጠቅላይ ሚኒስትሩ ይህን ያሉት የፋይናንስ እመርታ በኢትዮጵያ በተሰኘ ኮንፈረንስ ላይ ከታደሙ ተሳታፊዎች ለቀረቡላቸው ጥያቄዎች በሰጡት ማብራሪያ ነው። ከትናንት በስቲያ ሐሙስ ጥር 7 ቀን 2018 ዓ.ም የተካሄደው ይህ ኮንፈረንስ በኢትዮጵያ በመካሄድ ላይ ያለውን የኢኮኖሚ ማሻሻያ የተገመገመበትና የመጪው ጊዜ ምልከታ የቀረበበት መድረክ እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ኢትዮጵያ ከሰሞኑ በተለያዩ የዓለም አካባቢዎች ያሉ መናጦችና መታወኮችን ባትፈልገም ከእያንዳንዱ ግጭት እድል ፈልቅቃ ማውጣት እንደሚጠበቅባት ተናግረዋል። ዓለም ባልተናጠችበት ወቅት ጥቅም አግኝተን ስትናጥ እንደምንጎዳ በማሰብ ከነሱ በላይ መጨነቅ የለብንም ሲሉም ተደምጠዋል። ከውጭ የሚመጣን ሀብት ለመጠቀም እስከ መጨረሻው ማድረግ ያለብን ነገር ካለ እናደርጋለን ያሉት ጠቅላይ ሚኒስትሩ ኢንቨስትመንትን በሚመለከት ደቡባዊና ምዕራባዊ የሚባል ክፍፍል ያለ አይመስለኝም ሲሉ አስተያየታቸውን አጋርተዋል። አንድ የሚባል ሳውዝና ዌስት ብቻ ሳይሆን አንድ ኤክስ የሚባል ሀገር ያለ አይመስለኝም። በዚህ ሀገር ውስጥ ከፍተኛ የፖሊሲ የአመለካከት ክፍፍሎች አሉ ሲሉም አብራርተዋል። በእነዚያ ሁሉ ክፍልፋዮች ውስጥ የኔና ያንተ ስራ እየገቡ ኦፖርቹኒቲስ መውሰድ ነው። የሚጣሉ ካሉ ባካችሁ አትጣሉ፣ ጥል አያስፈልግም፣ ከተጣላችሁም ለቀይ ባህር መሆን አለበት፣ እንደዚሁ በባዶ አታድርጉት ብለን እንመክራለን
ተከትለን ወንድ ልጅ መጣላቱ ካልቀረ ሀገር መጣላቱ ካልቀረ ብለን እንመክራለን ሲሉ ጠቅላይ ሚኒስትሩ ተደምጠዋል። አንዳንዱ ነዳጅ ያጣለዋል፣ አንዳንዱ ክብር ያጣለዋል፣ አንዳንዱ ነገ ማን ይቀድመኛል ያጣለዋል፣ አንዳንዱ ቀይ ባህር ያጣለዋል እና እንዳገባቡ መጠቀም ጥሩ ነው ለማለት ነው ያሉት ጠቅላይ ሚኒስትሩ ዓለም ስትከተለው የቆየችውን እውነታ በመጠየቅ የእርሳቸው መንግስት እየተገበረ ነው ያሉትን ሀገር በቀል እሳቤ አድንቀዋል። በአዲስ አበባ ከ200 ሺህ በላይ ሰራዊት ሊሰማራ ነው። ትዕዛዝም ተሰጥቶታል። በመዲናዋ የሚሰማራው አዲስ ሰራዊት የከተማዋን ሰላም ማስጠበቅ ዋናው ተልዕኮ ሆኗል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ የከተማዋን ደህንነት ለማረጋገጥ 222 ሺህ የሚደርሱ የሰላም አስከባሪዎችን ማሰማራቱን አስታውቋል። በቢሮው የሰላምና ጸጥታ ዘርፍ ምክትል ኃላፊ የሆኑት አቶ ፍስሐ ጥበቡ ለአሃዱ ራዲዮ እንደገለጹት የከተራና የጥምቀት በዓል ሃይማኖታዊ እንዲሆን ባህላዊ እሴታቸውን ጠብቀው እንዲከበሩ ሰፊ የቅድመ ዝግጅት ስራ ተከናውኗል ተብሏል። በተሰማራው የሰው ኃይል መካከል በትናንትናው ዕለት የተመረቁ 22000 አዲስ የሰላም ሰራዊት አባላት እንደሚገኙበት ኃላፊው ጠቁመዋል። የተሰማራው ሰራዊት መጪውን የጥምቀት በዓል ጨምሮ በየትኛውም ጊዜና ቦታ የከተማዋን ሰላምና ደህንነት በፈረቃ እየጠበቀ እንደሚገኝ የገለጹት አቶ ፍስሐ በተለይም በሌሊት ለሚከናወኑ የጥበቃ ስራዎች ልዩ ትኩረት ተሰጥቶ እየተሰራ መሆኑን አብራርተዋል። ከሰላም ሰራዊቱ በተጨማሪም የከተማዋን ጸጥታ ለማስከበር በየደረጃው ያሉ ተራ አስከባሪዎች፣ የፓርኪንግ ሰራተኞች እንዲሁም የጫኝና አውራጅ ሰራተኞች በአጋዥነት እየተሳተፉ ይገኛሉ ተብሏል። እነዚህ አካላት በቅንጅትና በጠንካራ ዲሲፕሊን በመንቀሳቀሳቸው ምክንያት ከተማዋን ከየትኛውም አይነት የደህንነት ስጋት ነፃ ማድረግ መቻሉን ምክትል ኃላፊው በዝርዝር አስረድተዋል። አዲስ አበባ የተለያዩ እምነት ተከታዮች በሰላም የሚኖሩባት ከተማ በመሆኗ ዜጎች በነጻነት ተንቀሳቅሰው ሃይማኖታዊና ባህላዊ ኩነታቸውን እንዲያከናውኑ የጸጥታው ዘርፍ አስፈላጊውን ጥበቃና ከለላ ለማድረግ ዘወትር ዝግጁ መሆኑን ቢሮ አረጋግጧል። የከተማዋ ነዋሪዎች በማንኛውም ጊዜና ቦታ አጠራጣሪ ወይም ለሰላም ስጋት የሆኑ ሁኔታዎችን ሲመለከቱ ለሚመለከታቸው የጸጥታ አካላት ጥቆማ በመስጠት እንዲተባበሩ ጥሪ አቅርበዋል። ከአማራ ክልል የተሰማው ጉድ አስደንጋጭ ሆኗል። መንግስት በፈጸመው የድሮን ጥቃት የራሱን ሚሊሻዎች መግደሉን ቢቢሲ በፊት ገጹ ይዞ ወጥቷል። ሚሊሻ ካምፕ ላይ በተፈጸመው በዚህ ጥቃት በርካታ ወታደሮችና የጦር መሳሪያ ድባቅ ተመቶ ከጥቅም ውጭ ሆኗል። መከላከያ በስህተት የተፈጸመ ጥቃት መሆኑን አምኖ ይቅርታ ጠይቋል። ይህን ጉድ የሚያስብል መረጃ ቢቢሲ በፊት ገጹ አስጥቶታል። በዋግምራ ዞን ካምፕ ውስጥ በነበሩ ሚሊሻዎች ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች ተገድለዋል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን የአካባቢው ባለስልጣናት አረጋግጠዋል። መንግስት ፋኖን እንዲዋጋለት በሰበሰበው ሚሊሻ ካምፕ ላይ በፈጸመው የድሮን ጥቃት ከፍተኛ ጉዳት መድረሱን የሳህላ ሰየምት ወረዳ አመራር ለቢቢሲ ተናግረዋል። በጥቃቱ ከሞቱት ሚሊሻዎች በተጨማሪ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ አመራሩ አረጋግጠዋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን የወረዳው አመራሩና ነዋሪዎች ገልጸዋል። ሐሙስ ጥር 7 ጠዋት ላይ የድሮን ጥቃት የተፈጸመው በዋግምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የሚሊሻ ካምፕ ላይ እንደሆነ የቢቢሲ ምንጮች ተናግረዋል። የወረዳው ማዕከል ከሆነችው ምሻሃ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከሰሜኑ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነም አክለዋል። ነዋሪዎች እንደሚናገሩት ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱ የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ያደርጋሉ። ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ ላይ በአዛዦቻቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበር የወረዳው አመራሩ ለቢቢሲ ገልጸዋል። ሌሎች 3 የወረዳው ነዋሪዎች በድሮን የተጨፈጨፉት ሚሊሻዎቹ ቁርስና ስብሰባ ላይ እንደነበሩ አረጋግጠዋል። በዕለቱ የፋኖ ኃይሎች በአካባቢው ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚሉት እኚሁ የወረዳ አመራር የሚሊሻ አባላቱ ታጣቂዎቹ ላይ ለሚወስዱት እርምጃ እየተዘጋጁ እንደነበር ገልጸዋል። ሁኔታዎች እየተጫጫኑ ሲመጡ መከላከያ እንዲመጣ ተጠይቆ እንደነበረም ጠቅሰዋል።
ተናግረዋል። ነዋሪዎቹና አመራሩ እንደሚናገሩት አስቀድሞ ባሉት ቀናት የድሮን ቅኝት ሲደረግ ነበር። ጥቃቱ ከመፈጸሙ በፊትም አንድ ጊዜ በአካባቢው ድሮን ሲዞር ታይቷል። የድሮን መታየት በሚሊሻዎቹ ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጸምም የሚል መተማመን እንደነበር ነዋሪዎችና የወረዳው አመራርም ተመሳሳይ ሐሳብ አንስተዋል።